የወርቅ ዕለታዊ ዋጋ ምን ይመስላል? ጨምሯል ወይስ ቀንሷል? ዛሬ ዕለተ ሰኞ ሐምሌ 27 የወርቅ መረጃዎቻችንን እንመለከታለን። ቪዲዮን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆኑ አትርሱ። ዛሬ ላይ ከ14 ካራት ጀምሮ 24 ካራት ድረስ ያሉት የወርቅ ካራቶች ብሔራዊ ባንክ በስንት በመግዛት ላይ ይገኛል የሚለውን ይፋዊ መረጃን ይዘንላችሁ መጥተናል። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምንነግራችሁ ይሆናል። ስንነግራችሁ የወርቅ ንጽህናቸውስ ምን ያህል ነው ካላችሁ ለሱም ወሳኝ የሆነ መልስን ይዘንላችሁ መጥተናል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ከወርቅ የተገናኙ መረጃዎች በተለይ በስፋት የሚገኙበት ቻናል ነው። ትጠቀሙበታላችሁ። አሁን ሰብስክራይብ ባታደርጉ በኋላ ሰብስክራይብ ማድረጋችሁ ስለማይቀር አሁን ብታደርጉ ጥሩ ነው። ወደ መረጃችን እንሄዳለን። የምንጀምረው ከትንሹ ካራት ይሆናል። ከ14 ካራት ጀምሮ ወደ ላይ ዋጋውን እየጨመረ እንዲሁም የወርቅ ጥናቱንም እየጨመረን የምናሳያችሁ ይሆናል። የ14 ካራት ዛሬ በኢትዮጵያ ብር በ12520 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ በ78 እየተሸጠ ይገኛል። የፒዩሪቲ ሌቭሉ ምን ያህል ነው ካላችሁ በፒዩሪቲ ሌቭሉ በ47.5 የወርቅ ንጽህናው ይታወቃል። ቀጥሎ የምንመለከተው የ15 ካራቱን ሲሆን 15 ካራቱ የወርቅ ንጽህናው 54.13 ሲሆን ይህ በአሜሪካ ዶላር በ83 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ13400 እየተሸጠ ይገኛል። ቀጣይ ካራታችን 16 ካራት በኢትዮጵያ ብር በ14279 ከ28 ሲሸጥ በአሜሪካ ዶላር ደግሞ በ89 ከ07 እየተሸጠ ነው የሚገኘው። የዚህ የወርቅ ንጽህናውስ ምን ያህል ነው 16 ካላችሁ በ60.38 የወርቅ ንጽህና ወይም ደግሞ 60 እጁ ከመቶ ማለት ነው ንጹህ ወርቅ ነው። ሌሎቹ ደግሞ ከሌሎች ማዕድናቶች ጋር የተቀላቀሉ ናቸው። እንደ ነሐስ፣ እንደ መዳብ፣ እንደ ኒኬል የመሳሰሉ የብረት ማዕድኖችን ከዚህ ወርቆች ጋር ካገኛችሁት ይህ ወርቅ 16 ካራት ነው ማለት ነው። ቀጥለን የምንመለከቱ የ17 ካራቱን ሲሆን 17 ካራቱ በአሜሪካ ዶላር በ94 ከ51 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ15100 ከ24 እየተሸጠ ይገኛል። የዚህ የወርቅ ንጽህናው 66.26 ነው። የ17 ካራቱ ተመልካች አድማጮቻችን ሁሌ እንደምላችሁ 15ን 16ን 17ን ካራትን በተለይ በተሰራው ብዙ ወርቅ ቤቶች እነዚህን የወርቅ አይነቶች ለማግኘት አዳጋች ነው። ብዙ ቦታ የሉም። ነገር ግን ብሔራዊ ባንክ እነዚህን የወርቅ ጥራቶች የሚያሟሉ ወርቆችን ከወርቅ አውጪዎች እንዲሁም ደግሞ ከወርቅ አቅራቢዎች የሚገዛበት ዋጋን አስቀምጧል ማለት ነው። ነገር ግን በጥሬው ልታገኙ የምትችሉት ብዙ ጊዜ 24 ካራት ነው። ነገር ግን ሌሎቹን ካራቶች በተለይ ወርቅ በብዛት ከብሔራዊ ባንክ የሚገዙት ከገዙ በኋላ ወርቁን ወደ ተለያዩ ጌጣጌጦች በመቀየር ለደንበኞች በገንዘብ ያቀርባሉ ማለት ነው። ወደ ቀጣይ ካራት ስንሄድ የምናገኘው የ18 ካራቱ ነው። 18 ካራቱ በመካከለኛው ምስራቅ 21 ካራቱ እንደሚወደድ ሁላ በአውሮፓ እንዲሁም በካናዳ በአሜሪካ በጣም ተወዳጅ የሆነ የወርቅ ካራት ነው። በተለይ በጥንካሬውና ወደ ፈለጋችሁት ቅርጽ እንደፈለጋችሁት አድርጋችሁ ማሰራት የምትችሉት ወርቅ ስለሆነ በጣም ይወደዳል። በተለይ ከጥንካሬው ጋር ተያይዞ የከበረ ማዕድናቶችን በጣም ጠንካራ የሚባለውን ዳይመንድን ጨምሮ በደንብ አድርጎ መያዝ የሚችል የወርቅ አይነት ስለሆነ ብዙዎች ይመርጡታል። ይህ የወርቅ አይነት የወርቅ ንጽህናው በስታንዳርድ ደረጃ በዓለም አቀፉ ስታንዳርድ ደረጃ ስንመለከተው ምንም እንኳን 75 ሲሆን የወርቅ ንጽህናው 18 ካራት ሲሆን ቢባልም
የብሔራዊ ባንክ መረጃ እንደሚያመለክተው ግን 71.81 ጀምሮ የወርቅ ንጽህና ካለው ፒዩሪቲ ሌቭል ቬሪፋይ በማድረጊያው ማለት ነው 18 ካራት የሚባለውን ስያሜ መጎናጸፍ ይችላል። የሚሸጡ ደግሞ በ100 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ በ16,000 የኢትዮጵያ ብር በምሽት ላይ ይገኛል ማለት ነው። ቀጥለን የምንመለከተው የ19ን የ20ን እያለን እስከ 24 ካራት ያሉትን የወርቅ አይነቶችን የምንመለከት ይሆናል። ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ይሁኑ። የ19 ካራቱን ስንመለከት በአሜሪካ ዶላር በ105 ከ78 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ16,990 የኢትዮጵያ ብር ይሸጣል። ይህ የ19 ካራቱ ከ18 ካራቱ የወርቅ ንጽህና በተወሰነ ደረጃ ከፍ ያለ ነው። ነገር ግን እንደ 18 ካራት የተለመደ አይደለም። ጥንካሬውንም ካያችሁት የ18ን ያህል ጠንካራ ቢሆንም ዋጋው ግን ከ18 በላይ ሆኖ እየተሸጠ ነው የሚገኘው ማለት ነው። በመቀጠል የምንመለከተው የ20 ካራቱን ሲሆን 20 ካራቱ በ111 ከ11 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18,610 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ እየተሸጠ የሚገኘው የ19 ካራቱን 16,800 ማነው 919 ብያቸዋለሁ። የ20 ካራቱ በአሜሪካ ዶላር በ111 እየተሸጠ ይገኛል። በኢትዮጵያ ደግሞ በ17,799 ነው ከ11 እየተሸጠ የሚገኘው። ይሄ የ20 ካራቱ ነው። በመካከለኛው ምስራቅ በኢትዮጵያና በአፍሪካ ደግሞ በጣም ተወዳጅ ከሆኑት ወርቆች መካከል የሚመደበው በቢጫነቱ በማራኪነቱ አቻ የለውም የሚባልለት የ21 ካራቱን ስንመለከት በአሜሪካ ዶላር በ116 ከ50 ሲሸጥ በኢትዮጵያ ብር ደግሞ በ18,679 ከ06 በሚሸጥ ላይ ይገኛል። የዚህ የወርቅ ንጽህናው በዓለም አቀፍ ደረጃ 87.5 ሲሆን በብሔራዊ ባንክ እየገዛ ያለው ደግሞ ከ86.84 ፒዩሪቲ ሌቭል ጀምሮ ያለውን በአማካይ ከ116 ከ50 ጀምሮ የአሜሪካ ዶላር በመግዛት ላይ ይገኛል። ቀጣይ ካራት የምንመለከተው የ22 ካራቱን ሲሆን 22 ካራቱ በአሜሪካ ዶላር በ122 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19,560 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በመቀጠል የምናልፈው በካፒታልና ለኢንቨስትመንት አማራጮች ወሳኝ የሆነውን የ23 እና የ24 ካራትን ይሆናል። 23 ካራቱ በአሜሪካ ዶላር በ127 ከ50 ሲሸጥ በኢትዮጵያ ብር ደግሞ በ20,480 ይሸጣል። ይህ የወርቅ አይነት ብዙ ጊዜ ለኢንቨስትመንትና ለካፒታል አማራጮች የምንጠቀምባቸው ናቸው። ቀጥለን የ24 ካራቱን ስንመለከት 24 ካራቱ የወርቅ ንጽህናው ኦልሞስት ለ100 የተጠጋ ሲሆን በአሜሪካ ዶላር በ133 በኢትዮጵያ ብር ደግሞ በ21,318 እየተሸጠ ይገኛል። ይህ እንግዲህ የዛሬው ባለፉት ቀናቶች ጋር ስንመለከት የተወሰነ በ100 እና በ200 ብር አካባቢ ጭማሪ እንዳለው ያመላክታል። የዛሬ ዕለታዊ ወቅታዊ የሆነ የወርቅ ዋጋ መረጃዎቻችንን የሰማችሁትን ያደመጣችሁትን ይመስል ነበረ። በሌሎች እጅግ በጣም ወሳኝና አሪፍ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ